ዶክተር ያልጠበቀው ዱብዳ ደረሰው። ከቤትም ተባረረ። ዘርፌም ያላትን ሁሉ ለቤዚ ሰጥቷታለች። ቤዚም ወደ ቤቷ ለመመለስ ሁሉም ተሰብስበው ይገኛሉ። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። የዶክተሩ ሚስትም ዘርፌ ጋር ሄደሽ ዶክተር እንደሞተ ንገሪያት። የት አደርጋችሁታል? አንቺና ቤዚ ናችሁ ከሱ ስር የማትጠፉት። ባሌን ለምን እንደገደላችሁ ፖሊስ ፊት ትናገሪያለሽ በይና ለዘርፌ ንገሪያት። ከዛን ሁሉንም ነገር እንጨርሰዋለን ብለዋት ነበረ። እሷም እንደተባለች ዘርፌ ጋር ሄዷ ባሌ ሞቷል፣ የደም ጠብታ ቤት ውስጥ አይቻለሁ። ይሄ ከየት የመጣ ነው? ለምንድን ነው ባሌን የገደላችሁት? ያቺስ ሉላ የት ነው ያለችው? ባሌን የገደልሽው አንቺ ነሽ በማለት እያፋጠጠቻት ነበር ክፍሉ የተጠናቀቀው። ዘርፌም እንደዛ ስትላት እንደማያቅ ሰው ደንግጧ ነበር። ስለዚህ የት አለች ሉላ? አሁን እሷንና አንቺን አለቃችሁም ስትል እኔ ሉላ የምትባል ልጅ በፍጹም የለችኝም፣ አላቃትም፣ አታቀኝም ብላ ትመልስላታለች። እሱን ፖሊስ ፊት ሄደሽ ትናገሪያለሽ በማለትም ትዝትባትና ትወጣለች። ሳሚም እንግዲህ አሁንም ይደውልላትና ወይዘሮ ዘርፌ ተዘጋጅተሻል ወይ? አሁን እህቴን ይዤ እመጣለሁ፣ ሆቴል ቤቱንም ላንድሪ ቤቱንም በእሷ ስም ታደርጊያለሽ ብሎ ይላታል። አዎ ተዘጋጅቻለሁ፣ 30,000 ብር አግኝቻለሁ እና 10,000 ብሩን ደግሞ ትንሽ ቆይቼ እሰጥሃለሁ። 10 ሚሊዮኑን ታገሰኝ፣ 30 ሚሊዮን ብር አግኝቻለሁ ትለዋለች። እህቴ ካለችበት ቦታ ለፍታ መጥታለች። ወሬ ወዲህ ቀይራለሁ ብቲ አንቺም የዶክተሩ እጣ ፋንታና የትዕግስት እጣ ፋንታ ነው የሚደርስሽ። በይ ትቼልሻለሁ፣ እንኳን ደስ ያለሽ፣ ማታ መጥቼ እገልሻለሁ ሲላት፣ አይ በቃ ይዘካትና ሁሉንም ነገር እንጨርሳለን ብላ ትለዋለች። እሱም እንደዛ ከሆነ እሺ በማለትም ይላታል። እሱም እሺ ብለው ስልኩን ከዘጉ በኋላ ቤዚም እንዴት ነው እንደዚህ ነፍሷን የምትወደው? በቃ አሁን እውነትም ሁሉ ነገር እያለቀልን ነው ወይ? ህግ ፍትህ ያሳጣንን ሳሚ ፍትህ ሊሰጠን ነው ወይ? ንብረቴ ሁሉ ሊመለስ ነው ወይ? እያለችም ትገኛለች። ሳሚንም እንግዲህ አሁንም እሷ ብቻ ሳይሆን ዶክተርም ያሰብንለት ነገር አለ ብሎ ሱራፌል ይነግረዋል። ሱራፌልም ምን ደብቃችሁኝ? ምን እያደረጋችሁ ነው ያላችሁት? አሁንስ ምን አይነት ምስጢር ይዛችኋል? ብሎ ሲል አይ ያሁኑ እንግዲህ ዶክተርም አብሯት እንዲጨልል ለዶክተሩም ወጥመድ አዘጋጅተንለታል ብሎ እያንዳንዱን ነገር የዶክተር ሚስት የቤቱን የመኪናውን ፋይሎች ሁሉ አምጥቷ ብር ከፍለው በእሷ ስም እንዳስደረጉ ያለውን ነገር ይነግሩታል። እንዴት ሆኖ ነው የሆነው ሲል ግማሽ ፓርቲውን ለእሷ ተሰጥቷታል፣ ግማሹን ደግሞ ያው ጉቦ የሚበሉት ነው ተብሎ የቤዚንም መኪናዋን እንደዛ እናደርጋለን በማለትም ያወራሉ። ቤዚም እውነት እንዴት እንደዚህ ሊሆን ይችላል? የቤቱ ነው እንጂ ከባድ፣ የመኪናው እንኳን ቀላል ነው። ዞሮ ዞሮ በዚህም በኩል ወንጀል ነው፣ ይሄኛውን ወንጀል ነው። ሁሉንም ነገር ግን አስተካክለን ወደ ቤታችን እንመለሳለን እያለ ነው። ታዴም ሳሚም በቅርብ ቀን ትመለሳላችሁ፣ አሁን ሁሉም ነገር አልቋል በማለትም አሁን በእህቴ ስም ካደረገች በኋላ ቤዚህ በኋላ ላይ በአንቺ ስም ይደረጋል በማለት ሲላት፣ አይ በእኔ ስም ብቻ ሳይሆን በእኔና በሱራፌል ነው መሆን ያለበት። ይሄ ሆነ ማለት ደግሞ የእኔና የሱራፌል ብቻ ነው ማለት ሳይሆን የሁላችሁም ነው። ሁል ጊዜ አንድ ላይ ተሰብስበን ነው የምንኖረው።
ብላ ትለዋለች። አዎ አንድ ላይ ነው የምንኖረው። እውነት ይሄ ነገር እንኳን ባይሳካ እንኳን ላላመሰግንክ አልችልም ብላ ትለዋለች ሳሚን። አረ ይሳካል፣ ምንም የማይሳካ ነገር የለም፣ ሁሉንም ነገር እናስተካክላለን በማለትም እንግዲህ ዘርፌንም ቀጥረዋት ነበረ። እሱም እህትየዋ የመጣችዋን ይዞ ሄዶ በእሷ ስም እንድታደርግ አድርጓታል። እሷም ካደረገችም በኋላ እንግዲህ አሁን ዘርፌ በባዶ እጇ ቀርቷለች። ቤቱ ብቻ ነው የቀረው። ቤቱንም ደግሞ የተበደረችው ብር ስላለ በዛ መልኩ እንድትሸጥ ይደረጋል። ወደ ቤትሽ ትመለሻለሽ፣ ያንንም ሁሉንም ነገር በራስሽ ስም ታስደርጊያለሽ ብሏታል ማለት ነው። ሁሉም እያለቀ ይገኛል። እንግዲህ ዶክተሩም ከታሰረበት ለመፍታት ሁሉንም ነገር አስተካክለው ካሉ በኋላ ሳሚ ሊፈታው ይገባል። እሱም የሰው ያለ እያለ እየጨወ ነበረ። ምን ትጨዋለህ? ዝም በል አፈን ያዝ፣ አሁን ይኸው መጥቻለሁ ብሎ ሲል ምንድን ነው ከኔ የምትፈልጉት? ለምንድን ነው የማትፈታኝ? ብሎ ይለዋል። እሱም አሁን ዝም ካልክ ትፈታለህ፣ ዝም በል ይለዋል። ለምንድን ነው ዝም የምለው? ፍታኝ ሲለው ሰፕራይዝ ልፈታ ነው የመጣሁት፣ ግን ዝም ማለት ይጠበቅብሃል፣ ዝም የማትል ከሆነ ብሎ መልሶ ሊሸፍነው ሲል ዝም ይላል። አሁን ከዚህ ወጥተህ አንድ ነገር አደርጋለሁ ብትል በዙሪያ ያሉት የእኔ ሰዎች ናቸው፣ በዙሪያ ያሉት ይህንን እንዳዘነጋ አሁን እፈታሃለሁ፣ ቀጥ ብለህ ትሄዳለህ፣ ደግሞም ቤት ሰፕራይዝ እየጠበቀክ ነው ብሎ ይለዋል። የምን ሰፕራይዝ ነው በማለት ሲጠይቀውም እሱንማ ቤት ስትደርስ ታያለህ፣ አሁን የሚጠብቅህ ትልቅ ሰፕራይዝ አለ በማለትም ሲነግረው እሺ ሂጅ አያለውኝ በማለትም እየተናደደ እኔ እዚህ ስራ ታስፈቱኛላችሁ፣ ስንት ሰውን አክሜ አድን ነበረ ብሎ ሲለው ሳሚም አንተ የዶክተሮቹን ስም ይሄንን የተከበረ ስም ያስገ እንጂ ሰውን እየጨረስክ ነው ያለው። ምንድን ነው ሰውን የምታድነው? ሰውንማ ምንም የምታድን ነገር የለህም ሰውን ከመጨረስ ውጪ ይለዋል። እሱም አሁን ሰውን አክማለሁ ሳይሆን ሰውን እገላለሁ ብትል ይሻልሃል። ይህን የተከበረ ስም ይዘህ አሁን በልቀጥ በልና ውጣ ብሎ ፈቶ ይለቀዋል ማለት ነው። እንግዲህ እሱንም ፈቶ ከለቀቀው በኋላ መጀመሪያ ላይ ሉሊት የሳሚን የዶክተሩን ሚስት አግኝታት ነበረ። የዶክተሩን ሚስት ቤት ሄዷ እንኳን ደስ አለሽ፣ በአዲሱ ቤትሽ እንዴት ነው ዘና እያልሽ ነው ወይ ብላ ትላታለች። አይ ያው ቤቱንማ የለመድኩት ነው፣ ሁሉም ነገር ያሳለፍኩት ነው፣ ግን አሁን እኮ ይለያል፣ ሁሉም ነገር ያንቺ ሆኗል። ሳሚንም ከህይወትሽ ውስጥ አስወግደሻል፣ ግን እሱም መጥቶ የሚናደደውን ፊዚካሉን ፎቶ ወይም ቪዲዮ አድርገሽ እንድትልኪልኝ እፈልጋለሁ ብላ ስትላት አረ ችግር የለውም እልክልሻለሁ፣ ምንም አታስቢ፣ ሁሉንም ነገር አደርጋለሁ በማለት ትላታለች። እሷም በቃ ሻይ ቡና በይ ስትላት ካወዲኮ ቤተሰብ ነን፣ ምንም እንዳታስቢ፣ ስለዚህ አሁን ላይ መሄድ ነው የምፈልገው ብላ ትሄዳለች። እሷም ከሄደች በኋላ እንግዲህ አሁን ይሄ ሁሉ የኔ ሆኗል ማለት ነው፣ እውነትም ቅጣትህን አግኝተሃል፣ ይሄ ቅጣት ሊሆን ይችላል እያለች እንግዲህ ሶፋዋ ላይ ተደስታ ትገኛለች። ዘርፌ እዛ ጋር እያበደች ነው፣ የዶክተሩ ሚስት እየተደሰተች ትገኛለች። እንግዲህ ዶክተሩን ሲመጣ ከቤት ለማውጣት ሻንጣውንም አዘጋጅታለት ነበረ። እነ ቤዚም እንግዲህ ከዛሬ ቀን ጀምሮ ነገ ወደ ቤታችሁ ትመለሳላችሁ፣ ሁሉም ነገር ይስተካከላል ብሏታል ማለት ነው ሳሚ። በቃ እሷም ቃላት አቷታል። እንግዲህ ቅንጭርትም መጥቶ እህትየውን ድና ሲያያት እጅግ ደስ ብሎት ነበረ። እነሱ ራሱ ሳይታዩት እህትየውን ድነሽ መተሻል ወይ የኔ እህት እንዴት ነሽ እያላት ሰላም እያላት ከውስጤ ጠፍተሽብኝ አታቂም፣ አሁን ወንድምሽ ላንቺ አለ እያላት ቅንጭርት እንግዲህ ሰላም እያላትም እያበረታታትም ነበረ። ከዛም በኋላም አሁን የሚያምሽ ህመም አለ ወይ የሚሰማሽ አለ ወይ ብሎ ሲላት ትንሽ ያመኛል
በማለት ስትል አይ አሁን እንኳን ወንድምሽ ከጎንሽ ነው ያለው፣ ሁሉንም ነገር ትድኛለሽ፣ ደግሞ ከዚህ ብርም ለሕክምና ይሰጥሽና ትታከሚያለሽ ብሎ ይላታል። የምን ብር ነው ብሎ ሲላት አይ የባንኩን ብር እንዴ ሳሚ ብቻ ከባንክ ብር ዘርፏል እንዳትለኝ በማለት ስትል ስለዚህ ነገር አልነገረሽም ወይ ብሎ ሲላት ምንድን ነው ንገረኝ ብላ ስትለውም አይ ምንም አልነገረሽም አንቺ መስማት የለብሽም ብሎ ነው። ስለዚህ እባክሽን እሱ አይደለም የሰረቀው ግን ሌላ ነገር ነው። አሁን ልነግርሽ አልችልም፣ ከነገርኩሽ እኔ እንደነገርኩሽ ያውቃል በማለት ሲላት አይ እኔ አንተ እንደነገርከኝ እኮ አልነግረውም፣ ስለዚህ ንገሪኝ ትለዋለች። እሱም በፍጹም አልነግርሽም እባክሽን አታስገድጅኝ ብሎ ሲል ብቻ ሳሚ ሰርቋል ብቻ እንዳትለኝ፣ ይሄ ነገር ካዲያ እውነት ስለሆነ ነው ወይ የማትነግረኝ? የምን ብር ነው እየተሰረቀው ንገረኝ እያለች ቅንጭርትን እያፋጠጠችው ነው። እንግዲህ እዚህ ጋ ያው ብሩን ሳሚ ያልሰረቀውም ብሩ የመጣበት መንገድ እንግዲህ ብር ከባንክ ቤት ሰርቆ እየሄደ እያለ ፖሊሶች ሲተኩሱበት የሱራፌል መኪና ውስጥ በመግባቱ ነው። እዛ ውስጥ ገብቶ ስለሞተ ነው ይሄ 40 ሚሊዮን ብር የመጣላቸው ማለት ነው። እንግዲህ ሳሚ ያደረገው ነገር የለም። ሱራፌል ሀሳቡን ሲያመጣለት ለምን በዚህ ብር የቤዚን ቤት አናስመልስም በማለት ነው እንግዲህ እዚህ ደረጃ ላይ የደረሱት። ይህንን ሁሉ እሷ የምታውቀው የለም። እንግዲህ ጉቻም አሁን ላይ ሽብሩ ሊወስዳት ይሆን ምንም አልተነገረንም ማለት ነው። እንግዲህ ለአንድ ሳምንት አግብቼ እፈታለሁ ብሎ አይጠወሱ አለ። በመሀል እንግዲህ ፈታ ዘና እያላችሁ እና ሲቀጥል እንግዲህ አሁን ላይ ዶክተሩ ወደ ቤት ዘና ፈታ እያለ ሲሄድ ምን ገጠመው? ሚስቱ በል ያለክ ንብረት ይሄ ነው፣ ይሄንን ይዘህ ቀጥ ብለህ ውጣ ሰፕራይዝ አደረገችው። ከዛ እነሱም ተናዶ ምን እያደረግሽ ነው ያለሽው ብሎ ሲላት ይሄውልህ ሁሉ ነገር አሁን እዚህ ጋር ያንተ የሆነ ነገር የለም፣ ይሄንን ነገር ማየት ትችላለህ ብላ ትለዋለች። ይሄ ነገር እንዴት ሊሆን ይችላል? ይሄ በፍጹም አይሆንም ሲላት አሁን ቀጥ ብላ እንድትወጣ ነው የምፈልገው ብላ ትላለች። ይሄ እንዴት ሆነ ሲል እህትንና ወንድምህን ጠይቅ፣ ወንድሞችን ጠይቃቸው ብላ ትላለች። እና ይሄ ነገር በፍጹም አይሆንም ሲል በል አሁን ከዚህ ቤት ውልቅ ብለህ ወጥተህ እንድትጠብቀኝ እፈልጋለሁ፣ ተመልሼ ስመጣ እዚህ ቤት እንዳላገኘ ብላ ሻንጣውን ሰብስባለታለች። ዶክተሩም እንግዲህ መብራት አጥቶ ነው እንጂ በጣም ቅልት ብሎ ተናዷል ማለት ነው። ውድ ቤተሰቦች እንግዲህ በዛሬው ክረምት ይዞኛል፣ ብርድ እያንቀጠቀጠኝ ነው። እንግዲህ የእነሱን ድራማ ያየው ስለዚህ ብዙ ነገር ረሳው እንዴ ሳልነግራችሁ። እና በአጠቃላዩ እንግዲህ አሁን እነ ቤዚ የሄዱበት መንገድ ትክክል ነው ትላላችሁ ወይ? ዘርፌ ያው ትክክል አይደለችም። የሰው ገንዘብ የሚወስድ ሁሉ ትክክል አይደለም እና በህግ ፍትህ ስላላገኘን በዚህ በኩል ሄደን ፍትህ አግኝተናል እያለች ቤዚ ትገኛለች ማለት ነው። እና ህግ ፍትህ የለም ማለት ነው እንዴ? ጉዴ ፈላ። መኖር ነበረበት እኮ። እኔ ግን በህግ ይሻላል ብዬ ነው ማስበው። አረ ጉድ ፈላ። እና እኛስ 40 ሚሊዮን ብር ማን ይሰጠናል? እንደዚህ አይነት ነገር ቢገጥመን 40 ሚሊዮኑ ብር ወደ እኛም እንዲመጣ በርትታችሁ ጸልዩ። እንዴ ህግ ከሌለ ማለት ነው ደግሞ ለእኛ ይኖራል እንዴ? ኢትዮጵያ አይደለን እንዴ ያለነው ህግ ያለበት ሀገር? ሆ ጋሻ አለማየሁ አለ። እና እንግዲህ አሁን ሲጀመር እንደዚህ አሁን ለምሳሌ እውነት እንደዚህ ቢሆን እንደው እስቲ ቁም ነገር ወይ ደቂቃ የለኝም። እውነት እንደዚህ ቢሆን ማለት ነው አሁን ዶክተሩን እሱ በሌለበት ፋይሉን ወሰደች፣ ወደ እሷ ስማ አደረገች፣ አባረረችው። እውነት ቢሆን እኮ ጉዳችን ፈላ። ቀጥሎ ደግሞ እዚህ ጋር እንግዲህ 40 ሚሊዮን ብር ሰርቆ ይሄ ሰውዬ መቼም ዞሮ ዞሮ አንድ ቀን ይደረስበታል። ያንን በዚህ አይነት መንገድ እነ ቤዚ የሚሄዳቸው ትክክል ነው? ትክክል አይደለም። እንደምንም ብለው እስከ መጨረሻ ድረስ በህግ ነው መሄድ ያለባቸው። በህግ ከሄዱ እግዚአብሔር ሀቋ ከሆነ የቤዚ ትክክለኛ ንብረቷ ከሆነ
በየትኛውም መንገድ ንብረቷ ይመለሳል። ዘርፌ ዞሮ እንደዚህ ባዶ ትቀራለች። አሁን ያው መሞት ብቻ ነው የቀረኝ እያለች ነበረ። እና ውዶችዬ እስቲ እናት ትክክል ነው በዚህ መንገድ ብትሄድ የሄደችበት ዘርፌ ቤዛ የሄደችበት መንገድ ትክክል ነው፣ የዶክተሩ ሚስት የሄደችበት ትክክል ነው የምትሉ ኮሜንት አድርጉ ማለት ነው እላችኋለሁ። እና 40 ሚሊዮንም ወደኛ እንዲመጣ ጸልዩ። ጸልዩንም እንዳታስቡ ይመጣል። ግን ይለፋችሁ ይለፋችሁ አይምጣ አይምጣ፣ ወደ ቤታችሁ አይምጣ። 40 ሚሊዮኑ ብር በጉልበታችሁ ሰርታችሁ በሀቅ ሰርታችሁ የምታገኙት በረከት ስላለው ያ በራችሁ ስራ የስራ በራችሁ ይከፈት፣ ደሞዛችሁ ይጨመርላችሁ ምናምን ምናምን እንደዛ ነው የሚባለው። እና ሰርታችሁ ተግታችሁ ብሉ። ሰርተን ተግተን እንብላ። መልካም ቀን። አይ ሚስ ዩ ሶ ማች